በፊት አንድ ልጇ ጠፍታባታለች። አንዴ ተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅልሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም መንገድ እያና ከጧት ጀምሮ ስልኩ አይሰራም። ውስጤ ጥሩ ስሜት የተሰማኝ አይደለም። የሆነ ነገር ብቻ ሆና እንዳይሆን። ባትሪ ዘግቶባት ሊሆን ይችላል። ለምን ጥሩ አታስቢም? አይመስለኝም። ውስጤ መጥፎ ስሜት ነው የተሰማኝ ያለው። የሆነ ነገር እንዳትሆንብኝ እየፈራሁ ነው። ዳጊ፣ እሷን አጥቼ መኖር አልችልም። እሷ ለእኔ ከወላጅ እናቴም በላይ ናት። እኔን ለማሳደግ ብዙ ነገር ሆናለች። ቀንም ማታም ተሰቃይታ እየሰራች አሳድጋኝ ደርሼላት ሳላሳርፋት የሆነ ነገር ከሆነች መቼም ቢሆን ይቀራለሁ ራሴ። እንዴ ብሌኔ ምን ሆነሻል? ምንም አትሆንም። በእርግጠኝነት ስልኳ ዘግቶ ነው የሚሆነው። ለምን ባልተጨበጠ ነገር ታልቅሻለሽ? እንጃ ብቻ እኔ ጥሩ ስሜት የተሰማኝ አይደለም። ብሌን ምንም ቢፈጠር አብሬሽ ነኝ። ብቻሽን አይደለሽም። እሺ ዳጊ፣ አመሰግናለሁ። ይቅርታ ብሌን፣ ለአንቺው ስል እናትሽን አጥተሽ ከምታዝኝ ብዬ ይቅር በይኝ የኔ ቆንጆ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ በአዲስ ድራማ መጥተናል። አደራ ልጄ የሚለው ድራማ ዛሬ በጣም ደስ የሚልና በጣም አሪፍ ድራማ ነው ማለት ነው። እንግዲህ ዛሬ ዳጊ ምን ያደረገው የሚለውን የገዛ እናቱን አገተ። እናቱ መሆኑን በእርግጥ አያውቅም። የብሌን እናቱ መሆኑን ብቻ ነው የማውቀው። እንግዲህ ከሱ ጋር የሚሰራው ቆይ እዚህ ምን ትሰራለህ? አንተ ምን እያደረክ ነው? ንቀቀኝ እያለ ስጨው ነበር ዳጊ። ነገር ግን እዚህ ምን ትሰራለህ? ቆይ እዚህ አካባቢ እንዳትገኝ ብዬ አልነበረም እንዴ? ቆይ አንተ ምን ምልክታል? ስለዚህ እረፍ፣ እናትን ድጋሚ በቤት አታገኝም እያለ እንግዲህ እናቱን ማገቱ እሱ አላወቀም ነበረ። ዳጊ የገዛ እናቱን ነበረ ሳሰቃይ የነበረ እሱ ለብሌን ነበረ ብሌን ለመጠበቅ ብሎ ነበረ እናቷን ያገተበት ማለት ነው። ይህንን ድርጊት ማድረግ አልፈለኩም ነበር። ነገር ግን ብሌን በጭራሽ መጎዳት ስለሌለበት ብሎ የገዛ የብሌን እናቷ ባትሆን ያው አሳደገች እናቷ ማለት ነው። እንግዲህ እሷን ያግታታል ማለት ነው። ግን የገዛው እናቷን ይህን ደግሞ አጋጣሚ የገዛ እናትን ትጋትና እስከ መጨረሻ እናትን ታጣለን በማለት እያሰበ ነበረ። ዳግን እቅርበኝ እባክህ ልጅ ፍታኝ፣ ልጅ ያልሆንም ፍታኝ እያለችው ስትለምነው ነበረ። ነገር ግን ምንም ነገር ሊሰማት አልቻለም። እባክህ የኔ ልጅ ፍታኝ ብላ እያለቀሰችና ስትለምን ነበር። ነገር ግን የሰላምዬ ወንድምና ቀጠሮኛ አንድ ላይ ሆነው እንግደላት እንደ እያለ አይ አንገላትም፣ ለአንዳንድ ነገር ልትጠቅመት ትችላለች፣ ስለዚህ ባንገላት የተሻለ ነው እያለ ሳወራው ነበር። ነገር ግን ብንጨርሳት ጥሩ ነበረ ግን እያለ እንግዲህ እሱ ደግሞ ያደረገችው ብሌን ያደረገችውን ነገር እያሰበው ይህ ስራ ለሷ ይገባታል፣ እናቷን ማሳጣት ትፈልጋለሁ፣ ብሌን ስትሰቃይ ማየት ትፈልጋለሁ። ብሌን እንግዲህ የገዛ አጎቷ ነው፣ የእናቷ ወንድም ነው። ነገር ግን እንግዲህ ይህንን እያወቀ ስቃዋን እያበዛበት ነው ማለት ነው። ነገር ግን እንዴት አንድ አጎት እሱ የሚፈልገው ሀብቱና የእናቱን የብሌን እናት ወርስና ሀብት ነው የሚፈልገው። ነገር ግን ሰላም ልጇ እንደሆነች ባታውቅም ሰራተኛ ሆና እሷ ቤት ተቀጥራ እየሰራች ልጇ እንደሆነች ውስጧ ግን የሆነ ነገር እየተሰማት እንደሆነ ያረጋግጣል።
ብሌንን በጣም ነው የምትወዳት፣ በጣም ነው የምታምነው። እንደ ሰራተኛ ሳይሆን እንደ ልጇ ነበር የምታያት። ነገር ግን ወንድሜ ቶ አታስባብለው፣ አንተ በጣም ውርደተኛ፣ እንዴት እንደዚህ ታደርጋለህ እያለች ስትጨውበት ነበር ማለት ነው። ነገር ግን ከ10 ዓመት በፊት አረብ ሀገር ሰርታ ያጠራቀመችውን ሀብትና ወርሶን ለመቀበል ቃሉም ልጅሽ ነው ብሎ ወንድሟ ባስታወቀው የሰላም ወንድሟት ነው ባስታወቀ ልጇ በመሆን ቀርባ የምትጫወተው ማለት ነው። ነገር ግን ትክክለኛ ልጇ አይደለችም። ነገር ግን የእሷ የሰላም ሀብት ለመውረስ እየጣረች ነው። እሷን ገላ ሀብቷን ለመውሰድ ብዙ ጊዜ እሷን ለመግደል ብዙ ጊዜ ሙከራ አድርጋለች። ነገር ግን አብረው ያደገች ጓደኛዋ ስትመጣ እንዴት እዚህ ቤት ታመጣለች ብላ እየጮችበት ነበረ። ብለን እየተዋወለ እንዴት መጣሽ እንዴት ትቻለች እያለች ልክ በሩ ሲከፍት በፈገግታ ነበረ እየከፈተችላት ማለት ነው። እኔ የቃል ጓደኛ ነኝ፣ የልጅነቷ ጓደኛ ነኝ እልሳ ብላ ስከፍትላት እንዴት ብሌን እንደዚህ ታደርጋለች በማለት ትጫወበታለች። ብሌን ፈገግታ ነበረ እየተቀበለቻት፣ ምክንያቱም የቃል ጓደኛ እንደሆነች ስለተረዳች ማለት ነው። ነገር ግን ቃል በደስተኛ አይደለችም። እንዴት ማንኛውም ሰው ከመንገድ ጎትተሽ የምታስገቢ በማለት ውሃ አንስታ ትደፋበታለች። የልጅነሽ ጓደኛሽ እኮ ነው ብላኝ ነው። ቆይ ምን ሆነሽ ነው ስሜታ የምትሆኝ? እባክሽ ቃልዬ እያለቻት ነበር። ነገር ግን እሷ ምስጢሯና ጉዳ እንዳይታወቅበት ይህን ደግሞ ኤደን የእሷ ጓደኛ የልጅነት ጓደኛ ይህንን ድርጊት አታውቅም። እዚህ ውስጥ መግባታን የሰው ሀብት ለመውሰድ ብላ ሰውን ለማጥፋት እንዳሰበችው በጭራሽ አለቀችም። በጣም ተቀየረች። ቃል ብላ ሰውን እያለች ነበረ ስጠራት እየነበረው እንዳጋጣሚ ሰላምዬ የቃል እናት ትመጣለች ማለት ነው። እንግዲህ እናቷ ነች ብሎ እንዲነች ብላ የእሷ የቃል ጓደኛ እንደሆነችው መሰረት ትተዋወቃለች። የቃልዬ ጓደኛ ነች ነይ ቀፊኛ እያለች ሰላምዬ በቀጥታ ትቀበላትና ሰላም ትላለች። በነገራችን ላይ ሰላም መልካምና ንጹህ ስግደት ላይ ብዙ ነገር ሆና ያሳለፈችውን ያጠራቀመችውን ሀብት እንግዲህ ብሌን ልጇ መሆኗን ባታቆም፣ ነገር ግን ቃልና የገዛ ወንድሟ ለማጥመድ ወይ እሷን ሀብት ለመውሰድ የገዛ ልጇን ልጅሽ ነው ብሎ ሌላ አምጥቶ በማስተዋወቅ ትተዋወቃለች። ቃል አዎ የልጅነት ጓደኛዬ ነች ብላ ትነግራታለች። እና ኤደን ምንም ነገር የማታውቀውን ማውራት ቀጠለች። አሁን ነገር ስትል እየቆነጠጠቻት ቆይ ምን እየሆንሽ ነው? ለምንድን ነው የምትቆነጠጭኝ? እያለች ትክክለኛ ወላጆቼ አይደሉም፣ ስለዚህ እሷ ልጇ እንደሆነች ነው የምታውቀው፣ ታሪኳ ብዙ ነው፣ ስለዚህ አጫውትሻለሁ። አሁን እኔ የምታውቂኝ ሚጣ አይደለሁም ቃልኝ፣ ስለዚህ እባክሽ ስትናገሪ ጥንቃቄ አድርጊ እያለቻት ነበረ። ብሌን ላይ ውሃ ትደፋና ከመንገድ ላይ ማንም ደቃቅመሽ እንዴት ታስገባለች ብላ ስትጮህ ነበር። ብሌን እጅግ በጣም የምታሳዝነኝ እናቷን የማታውቀው ያሳደገቻት እናት እንግስስት የምታያት የምትወዳት ልክ እንደ እናቷ ሆነ ያሳደገች ነበር። ነገር ግን እሷ የሰላም ወንድም እያሰቃያት መሆኑ ግልጽ ነው። ነገር ግን ቃል እንግዲህ ይህን ነገር ጉዳይ እንዳይታወቅበት ብሌን ብዙ ነገር ሰላምዬን ብዙ ጊዜ ለማትረፍ ስትሞክር ነበር። ነገር ግን ቃል ብዙ ጊዜ መርዝ አርጋ ምግብ ላይ ስትመርዝ ነበር እና የብሌን እናት እያሳደገችውን ከኔ ምንድን ነው የምትፈልጉ? ለምን አትሆኝ ደግሞ አንቺ ምን አለሽና ነው ከአንቺ የምንፈልገው? እያለ እየሳቀባት ነበር። እባክህ ልቀቁኝ እያለች ብትለምነው ግን ድጋሚ አፍኖ ያስቀምጣል ነው። ከዛ ዳጊ ይመጣና ብሌንን በጣም እንድትሰማትና ውስጧ ጥሩ ስሜት እንዳልተሰማች ለዳጊ እየነገረች ነበር። ምን ተፈጠረው? እናቴ ጥሩ ስሜት እየተሰማኝ አይደለም፣ ምንም ባትወልደኝም እንደ እናቴ ነው የማያት፣ ስለዚህ ምንም ነገር ሳትሆን አትቀርም እያለች እያስበች ከዳጊ ጋር ቁጭ ብላ እንዳጋጣሚ ድግፍ ስትል ሰላምዬ ትመጣና ቆይ ምን ሲሰራሽ ነው ብላ ብሌን ላይ ትጨዋለች። እንዲሁም በወንድ ብቆታ አትልም፣ እንዴት እንደዚህ ከወንድ ጋር ቁጭ ብለሽ ስራሽን ትተሽ ብላ ጮኸችባት። እናት ተቆጣች። ዳጊን ከአሁን በኋላ ቤት ፈልጋ ከዚህ ቤት እንድትወጣ ፈልጋለሁ ብላ ጮኸችባት። እሱም እሺ ብሎ ተስማምቶ ይወጣል። እባክህ ልጄ ፊታኝ እናቴ አልሆንም እባክህ ብላ ብትለምነውም ነገር ግን እንድፈታት ፈቃደኛ አይደለም። ብሌን በእርግጥ ውስጧ ነግሯታል እናቷ ስቃይ ውስጥ እንዳለች ተሰምቷት ነበር። ነገር ግን ዳጊ እሷ ችግር ውስጥ እንዳትገባ ብቻ ነገሮችን ለማሻሻል እና ዝምታውን መረጣ። ምክንያቱም እንደታገተችው እናቷ የእሷን እናት በደንብ ያውቃል ማለት ነው። ነገር ግን ምንም ቢፈጠር አሁን ምንም ነገር ማድረግ አንችልም፣ አርፈሽ ተቀመጪ እያለባ ብትለውም ብትለምነውም አልሰማም። እናም የቃል ጓደኛ ሄደን ደግሞ እንግዲህ
አባባላ እንግዲህ ጎዳና ላይ ስለነበረችው አባላላ ለየት ነበር። ልክ ቃል ፈርታታ ተጨንቃ እያየች ነበረ። ሰላምዬ እናንተ ብሉ በቃ እኔ ልሂድ ብላ ቀጠሯለች ብላ ልክ ስትወጣ እንዳጋጣሚ እንግዲህ ለጓደኛ ገዛ ጓደኛ የልጅነ ጓደኛ ቃል ሁሉ ነገር እቅዷ እየነገረቻት ነበር። እንዳጋጣሚ ብሌን በር ላይ ሆና እሳመቻቸው እና ሰላምን ገላ ሀብቱን በሙሉ ልትወስድና እንደውም የሰላም ወንድም ከርቸሌ ለማስገባት እንዳያሰበችው በሙሉ ትሰማታለች። ከዛ በጣም ደነገጠች። ቃልም ደነገጠች። እነሱ ያወሩትን ሙሉ በሙሉ ሰምታለች ማለት ነው። አሁን ያወሩት ሰምተሽን ብቻ እንዳሁን ምንም የሰማሁት ነገር የለም። አሁን ያወሩት ነገር ምንም አላወሩም። ትሰሚኛለሽ? እገልሻለሁ። በፍጥነት ከዚህ ቤት ውጪ ትላታለች። እኔ አንቺ ሰውን እትዬ እስክመጡ ድረስ ከዚህ ቤት ወዴትም አልሄድም እያለች ነበር። ነገር ግን ያወራቸው ሙሉ በሙሉ ስለሰማች ቃል ፈራች። ካሁኑ ታጋልጠናለች በማለት እጅግ ሲፈሩና ሲጨነቁ ነበር። በመጨረሻ እንግዲህ ብሌን ሁሉ ነገር ለማናገር ለሰላም ትገድዳለች ማለት ነው። ነገር ግን ለሰላም የምትናገር ከሆነ አንቺም እሷም ሁለታችሁም ነው የምገላችሁ በማለት ነገር ግን የገዛ ጓደኛውን በጭራሽ እንደዚህ ማድረግ የለብሽም እባክሽ ወደ ራስሽ ተመለሽ እያለቻት ነበር። ብሌን ባለችበት ቆማና ደርቃ ቀረች። ምክንያቱም በጣም ደነገጠች። እንግዲህ ሰላም አሰራዋ እናቷ መሆኗን የማታውቀው እሷ ለመግደል ትወስናለች። ልጄ ብላ ስታቅፋት የነበረው ልጇ እንዳልሆነም ጭምር ሁሉ ነገር ትሰማለች ማለት ነው። እና ሰላምዬ ለእትዬ ለኤናል ስትጫወች ነበር። ታሳፍራለች። በእውነት እጅግ በጣም ትናደዳለች። የማይመለከትሽ ነገር ውስጥ መግባት የለብሽም አሁን ሂጂ ከዚህ የማትረቢ እያለች እሷን ማሳደብ እና ማቋሸሽ ትጀምራለች ማለት ነው። በመጨረሻ ኤልሳ እንግዲህ ሰላም ትክክለኛ ልጇ ማን እንደሆነ ለማረጋገጥ ስትጥር ነበር እና ራሷ ሆና ትገኛለች ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ። አስቱ ነኝ።